የፌዴራል መንግስትና የትግራይ ክልል ከፍተኛ አመራሮች መካከል ያለው ውጥረት ከቃላት ውዝግብ አልፎ ወደ አደገኛ የጦርነት አፋፍ የተሸጋገረ መምጣቱ ተሰምቷል። በፌዴራል መንግስት በኩል ሰላም ለማስከበር ወደ ክልሉ እንገባለን የሚል ዝግጅት መኖራቸው ሲነገር፣ የክልሉ ኃይሎችና መሪዎች በበኩላቸው ይህ እርምጃ ሰላምን ለማስፈን ሳይሆን በሰላም ለማስከበር ሽፋን የክልሉን ለመውረርና ህዝቡን ለዳግም ጥፋት ለማድረግ የተደረገ አደገኛ ዝግጅት የሚል ጠንካራ ተቃውሞና ስጋት እየገለጹ ይገኛሉ። በዚህም የተነሳ እነ ዶክተር ደብረጽዮን ገብረ ሚካኤል ያሉ የክልሉ መሪዎች ለህልውናችን እንዘጋጃለን በማለት ግልጽ ምላሽ አቋማቸውን ወስደዋል። በሌላ በኩል የኤርትራ መንግስት የኢትዮጵያ ወታደሮች በድንበር አቅራቢያ ወታደራዊ ዝግጅት እያደረጉ መሆኑን በመጥቀስ ሊወሩኝ ነው በማለት ለዓለም አቀፍ ማህበረሰብ አስቸኳይ ክስ ማሰማቱ ተሰምቷል። ይህም ቀጠናውን ወደ አሳሳቢ የጂኦፖለቲካ ቀውስ ከቶታል ተብሏል። ከዚህ ወቅታዊና አሳሳቢ መረጃ ጋር በተያያዘ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሰላም ለማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት ሲል መግለጫ ወጥቷል። የፕሪቶሪያው ስምምነት በተለያዩ አካላት ከሚጠቀሱት አካታች መሰል ጉድለቶች የውል ዋና መንፈስ ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄን ማስቀደም፣ ተፈናቃዮች ወደ ቀያቸው መመለስና ሰብአዊ ድጋፍን ማሰራጨትና የተፈራረሙትን ግዴታዎች መፈጸም ነበር ብሏል። ዛሬ ግን መንግስቱ በራሱ የገባውን ቃል በመጣስ ክልሉን እንደገና ወደ ጦርነት ለመመለስ ተግቶ እየሰራ መሆኑን አስታውቋል። ይሁን እንጂ ከስምምነቱ መፈራረም በኋላ የመሳሪያ ድምጾች ለጊዜው የቆሙ ቢመስልም ብልጽግና ግን የትግራይን ህዝብ ላለፉት ዓመታት በድምጽ አልባ ከበባ ውስጥ እያኖረው እንዳለ ዓለም የሚያውቀው ሀቅ ነው ሲል ከሷል። የመንግስት ሰራተኞችን ደሞዝ ከመከልከል ጀምሮ የነዳጅ ክልከላን፣ የሸቀጣሸቀጦች ዋጋ ንረትን፣ የበጀት ክልከላን፣ የትራንስፖርት አማራጭ መዘጋትንና የመሰረተ ልማት አገልግሎት ማዕቀብን፣ ለትግራይ ህዝብ የተሰበሰበውን እርዳታ ገንዘብ ቅሚያን መሰል ቅጣቶችን በህዝቡ ላይ ሲፈጽም ከርሟል ሲል ከሷል። ይህ አልበቃ ብሎት አሁን ደግሞ ህግ ለማስከበርና ተመሳሳይ መፈክሮችን ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑን በከፍተኛ ስጋት የተከታተልን ነው ያለው ኢህአፓ ባለፉት ዓመታት በኢትዮጵያ እንዳይታሰብ ያደረገውን የተቃውሞ ሰልፍ በትግራይ ልከፍተው ያሰብኩትን ጦርነት ኑና ከህዝቡ የመጣ ጥያቄ ነው አስመስሉልኝ ብሎ በራሱ ያደራጃቸውን ጥቂት ግለሰቦች ማሰለፍ ጀምረዋል ሲል ከሷል። ይህም ጦርነቱን የመቀጠል ፍላጎት እንዳለው በየመግለጫዎቹ ሲለፈልፍ ይስተዋላል ሲል ከሷል። በተለይም ከትግራይ የመጡ አንዳንድ ግለሰቦች የሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ከዚህ አደገኛ አካሄድ ፖለቲካ ሽፋን ሲሰጡ መታየታቸው እጅግ የሚያሳዝን እንደሆነ ገልጿል። በተጨማሪም አንዳንድ በተቃዋሚ ስም የሚንቀሳቀሱ የስርዓቱ ተላላኪ ፓርቲዎች ህግ ከመጣስ አልፎ ለኢትዮጵያ ታሪክ ጠባሳ የሆነውን የብልጽግናን ህግ አስከብራለሁ፣ ለዚህ ሙሉ በሙሉ ከጎንህ ነን በማለት የስልጣንና የወንበር ዳረጎት በተቀበሉ ማግስት በትግራይ ህዝብ ላይ ጦርነት ነጋሪት መጎሰም ለስርዓቱ ያላቸውን ታማኝነት ለማሳየት ሰማይ ሲቧጥጡ ታዝበናል ሲል ወቅሷቸዋል። የስርዓቱ ሚዲያዎች የሚያካሂዱት የፕሮፓጋንዳ ዘመቻና የህዝቡን ስነ ልቦና ለጦርነት ማዘጋጀት ሙከራ እንደ አውሮፕላን አቆጣጠር ከ2020 በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድና አንድ አይነት እንደሆነ ተገልጿል። የገዢው ፓርቲ ዋና ዓላማው በትግራይ ህዝብ ላይ እንደገና ወታደራዊ ዘመቻን ማካሄድና ጦርነት መክፈት እንጂ ሰላምን ማስፈን አይደለም ሲልም ወርፏል ኢህአፓ። ለዚህም ያለፈው ጦርነት መመልከትና ከአሁናዊ ሁኔታዎች ጋር ማዛመድ ከበቂ በላይ ማስረጃ ነው ሲል ከዚህ ቀደም ህወሓትን ከኢትዮጵያ ማዳን በሚል ሽፋን በትግራይ ህዝብ ላይ የታወጀው እልቂት የቁስል ሳይደርቅ ዛሬ ደግሞ የትግራይን ህዝብ ከህወሓት ማዳን በሚል መፈክር ለሌላ ዙር ጦርነት የፖለቲካ ሽፋን እየሆነ መምጣቱን ወቅሷል። ከዚህ በፊትም በተመሳሳይ ቃላት የተጀመረው ጦርነት ለመቶ ሺህ ህይወት መጥፋት፣ ለሚሊዮኖች መፈናቀልና በመቶ ሺህ የሚቆጠሩ ሴቶች መደፈር፣ ለጦርነት ወንጀሎች መፈጸምና በትግራይ ውስጥ ከፍተኛ የሰብአዊ አደጋ መፈጠር ምክንያት ሆኗል ሲል ወቅሷል። በዚህ ጦርነት ወቅትም በተፈጸሙ ከባድ ወንጀሎች ላይ ገለልተኛ ምርመራና ተጠያቂ እንዲኖሩ የተነሱት ጥሬዎችን እስካሁን አንዳችም አልተፈጸሙም ሲል ከሷል። ያለፉት 8 ዓመታት ያሳዩትን እውነታ ከብልጽግና ጋር ተሆኖ እንኳን በተጠቀሰው አካል ያንን ሁሉ መከራ ያየውና የትግራይ ህዝብ ይቅርና በተራ ጦርነት ወላፈን እየፈጀ ያለው የትኛውም የኢትዮጵያ ማህበረሰብ ማዳን በማይቻልበት ሁኔታ ውስጥ ሆኗል ብሏል። የችግሩ ጠማቂ እንዴት መፍትሄ አምጪ ሊሆን ይችላል ሲልም ጥያቄውን አቅርቧል። ኢህአፓ መግለጫው ለትግራይ የምናስተላልፈው መልእክት ግልጽ ነው ሲል መልእክት አስተላልፏል። ያንን የማይቻል የሚመስል ጊዜ ያሳለፋችሁት አንድነታችሁንና ጽናታችሁን ጠብቁ። ትናንት የደረሳችሁበትን በቃላት የማይገለጽ መራር ዋጋ ከፍላችሁ ቢሆንም ራሳችሁን የተከላከላችሁበት በአንድነታችሁና በመተጋገዛችሁ ነው ሲል ገልጿል። አሁንም ቢሆን እያንዣበበ ያለውን ጦርነት ጥቁር ደመናና የጦርነት ነጋሪት ጉሰማ የምትከላከሉት የጦርነት ሰባቂ ጌቶች ወዳዘጋጁት የፖለቲካ፣ የሃይማኖት፣ የማህበራዊና የኢኮኖሚ መስተጋብር መበታተን፣ የእርስ በርስ መነቋቆር ወጥመድ ሰተት ብላችሁ በመግባት ሳይሆን አንድነታችሁን በመጠበቅና በመናበብ ነው ሲል ተደምጧል።
የኢትዮጵያ ህዝብም በመላው ማህበረሰብ መካከል በተለይም በትግራይና በአማራ ህዝብ መካከል በተደጋጋሚ ጥላቻን ለመዝራት ታሪክን ሲያንዣቡና ሲፈበርኩ የሚውሉ ስርዓቶች እኩይ ሴራ በመረዳት የህዝብ ግንኙነት ተጠናክሮ እንዲቀጥል የሚደረጉ እንቅስቃሴዎች እንደገና እንዲጠናከሩ አደራ እንላለን ሲል አሳስቧል። ኢህአፓ አክሎም ለዓለም ህዝብና በኢትዮጵያና ከኢትዮጵያ ውጭ ላሉ ዲፕሎማሲ ማህበረሰብ ከገዢው ስርዓትና ታረጎት ፈላጊዎች ፖለቲካ ትወናና ፕሮፓጋንዳ በዘለለ መሬት ላይ ያለውን እውነታ እንዲመለከቱ ጥሪውን ያቀረበ ሲሆን በትግራይ እንዲሁም በመላው ኢትዮጵያ ዜጎች እየደረሰ ያለውን የዜጎች ሰቆቃና እልቂት እኩይ ተግባር እንዳወግዙ ስርዓቱንም እንዲቃወሙ ጥሪ አስተላልፏል። በቀጣይ መረጃ ከዚሁ ከትግራይ ሁኔታ ጋር በተያያዘ በትግራይ ደቡባዊ ዞን ማይጨው ከተማ የተካሄደ ሰላማዊ ህዝብ መድረክ ላይ የሚመለከት ነው። በዘበት ለብሔራዊ ጥፋት በሚል መሪ ሐሳብ በተካሄደው በዚህ መድረክ ላይ የተነሱ ነጥቦች ስንመለከት ዘበት ለብሔራዊ ጥፋት በሚል መሪ ሐሳብ የትግራይ ደቡባዊ ዞን ማይጨው ከተማ ህዝባዊ መድረክ ተካሂዷል። በህዝባዊ መድረክ ላይ የትግራይ ህዝብ አገዛዝ የሚመጣበትን ማንኛውም ተጽዕኖና አደጋ በጋራ በመቋቋም ብሔራዊ ደህንነት እንደሚያረጋግጥ ተገልጾ በመድረኩ ተገኝተው ንግግር ያደረጉት የህወሓት ስራ አስፈጻሚ አባላቱ ተወልደ ገብረ ጻድቅ አገዛዙ የትግራይን ህዝብ በሁሉም አቅጣጫ ዘግቶ ለማጥፋት የተለያዩ ስራዎችን እየሰራ መሆኑን ጠቁመዋል። አቶ ተወልደ አያይዘውም ችግሩን በሰላማዊ መንገድ መፍታት ካልተቻለ የሚመጣውን ማንኛውንም አደጋና ጥላት በመመከት ብሔራዊ ህልውናችንን ማስቀጠል ብቸኛ አማራጭ መሆኑን እንገልጻለን ሲሉ አስተላልፈዋል። በመላው ትግራይ ህዝብም አንድነቱን በማጽናት ከጥፋት ራሱን መታደግ እንደሚገባ አሳስበው ተሳታፊዎቹ በበኩላቸው በአገዛዙ ፖሊስ አጠቃላይ ሂደት በመቃወም ህዝቡን ለመደገፍ ስርዓቱን ለመፋለም በቁርጠኝነት እንደሚሰሩ ተገልጾ በመጨረሻም በምስራቅ ኢትዮጵያ መስመር በጅቡቲና በየመን አድርገው አሰቃቂ ሰዎች ዝውውር ሲፈጽሙ የነበሩ 17 የቡድን አባላት በመንግስት የጸጥታ አካላት የተቀናጀ እርምጃ በቁጥጥር ስር መዋላቸው ተሰምቷል። በዋና አደራጁ መሐመድ ጣር አዳን ወይም ደግሞ ወረደ ተብሎ የሚጠራው ወረደ ይመራ የነበረው ይህ አደገኛ የወንጀል ስብስብ ከ40 ሺህ በላይ ዜጎችን በህገወጥ ስደትና በአሰቃቂ እንግልት በመዳረግ 1 ቢሊዮን ብር በላይ መዝረፍና የኢትዮጵያ ፌዴራል ፖሊስ አስታውቋል። ውድ ቤተሰቦቻችን የዛሬው መረጃ እዚህ ላይ ያበቃን። በቀጣይ ወደ እናንተ አዳዲስ መረጃዎች እንደርሱ የና አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ አብራችሁን ቤተሰብ እንድትሆኑና ግዣችሁን ከኛ ጋር እንድታደርጉ በአክብሮት እንጠይቃለን። መልካም ቀን ይሁንላችሁ።